We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal. Forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal. Forever. ሰላም እንደምናላችሁልን ክቡራን ምርኮኞች ቤተሰቦች ሚኬል አርቴታ ትናንትና ምሳ ሰዓት ላይ ለዛሬው የምሽት 4:30 የኤምሬትስ ከብሬንትፎርድ ጋር ለሚደረገው የእንግሊዝ ፕሪሚየር ሊግ 14ኛ ሳምንት ጨዋታ ጋዜጣዊ መግለጫ ሰጥቷል። ስለዚህ ጉዳይ ወይንም የሰጠውን ጋዜጣዊ መግለጫ ለእናንተ ልናስቀኝ ተገናኝተናል። አብራችሁን ስለምትቆዩና ስለምታደምጡን ከልብ ነው የምናመሰግነው። ሚኬል አርቴታ በብዙ ጉዳዮች ላይ ጥያቄ ቀርቦለት ምላሽ ሰጥቷል። ስለ ጉዳት ዜናዎች ሊያንድሮ ትሮሳርድ፣ ዊሊያም ሳሊባ በተለይ ደግሞ ዊሊያም ሳሊባ ምን አይነት ጉዳት እንዳጋጠመውና ስለመመለሻ ቀኑ እንዲሁም ደግሞ ስለ ጋቢ ማጋሊሽ ጉዳት፣ ስለ ካይ ሃቨርትዝ፣ ስለ ሚካኤል ሜሪኖ ብቃትና እንዲሁም ደግሞ የተለየ ሚና ላይ ስለሚያሳየው ነገር ተጠይቆ ምላሹን ሰጥቷል። ስለ ዲክላን ራይስ ሲያስፈርመው በዚህኛል ደረጃ ይጫወትለት እንደሆነ አምኖ እንደነበረ ተጠይቆ ነበር፣ ወይም ደግሞ ጠብቆ እንደነበረም እንዲሁ ተጠይቆ ነበር። ስለ ቸልሲ ጨዋታና ስለነበረው ፊዚካሊቲ ሌሎች ቡድኖች ሰንደርላንድና ቸልሲ በቀጠመበት መንገድ ይገጥሙት እንደሆነና ይኮርጁት እንደሆነም ተጠይቆ ምላሹን ሰጥቷል። ብዙ ጉዳዮች ነው ለማየት የሞከረው። ብሬንትፎርድ ላይ ስላስፈረማቸው ተጫዋቾች ዴቪድ ራያና ክርስቲያን ኖርጋርድን እንዴት እንዳስፈረማቸውም እንዲሁ ተጠይቋል። እሱንም እያንዳንዱን ቃል ሚኬል አርቴታ ምን አለ የሚለውን እንደ ወትሮ ሁሉ እናስቃኛችሁ ከእናንተ ጋር ተጠይቀናል። የምንጊዜም ምርጡ ፊርማ ማን ነውም ተብሎ ተጠይቆ ነበረ እና ምላሹን ለመስጠት አመንትቷል። የእናንተ የሚኬል አርቴታ ምርጡ ፊርማ ማን ነው ትላላችሁ? የኔን ቪዲዮ ውስጥ ትሰሙታላችሁ። የሚኬል አርቴታ ምርጡ ፊርማ ማን እንደሆነ ማለት ነው። ምክንያቴ እናንተም ታስቀምጡ ደስ ይለኛል። ሰብስክራይብ አድርጋችሁ ነው የምታደምጡን ብዬ አስባለሁ። ያላረጋችሁ ካላችሁ ሰብስክራይብ አድርጉልን። እንዲሁ ቪዲዮን ላይክ አድርጋችሁ ጀምሩ። ኮሜንት መስጫው ደግሞ እናንተን ይጠብቃል። በሚኬል አርቴታ ሀሳቦች ላይ የእናንተን ሀሳቦች ማስፈር ትችላላችሁ። እንወዳችኋለን። አብራችሁን ቆዩ። ፈኞቹ ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን ወሳኝ ጊዜ ላይ እንዳሉ መገንዘብ ይቻላል። በዚህ ውድድር ዘመን በእያንዳንዱ ጨዋታ ያም ይመስል ወይም ደግሞ ዋንጫ ለማንሳት የሚያስችል ፋይቲንግ ስፕሪት ቡድኑ ላይ እንመለከታለን። በተለይ ከቼልሲ የአቻ ሽንፈት በኋላ ቡድኑ ላይ የተመለከትነው ዲስአፖይንትመንት ዋንጫ እንደሚገባቸውና በጨዋታው ውስጥ የሚያሳዩት መጥፎ ብቃት እንደ ከበዳቸው ለመቀበል ወይም ደግሞ ትልክ እንዳልሆኑ የሚያሳይ የፊት ገጽታ ስንመለከትባቸው ነበር። ከ2022-23 ሲዝን በኋላ ዊሊያም ሳሊባ እና ገብርኤል ማጋሊሽ በቼልሲ ጨዋታ ላይ ለመጀመሪያ ጊዜ ከአንዳቸው እንኳን ሳይኖሩ ቀርቷል። ለሁለተኛ ጊዜ በዚህኛውም ጨዋታ ላይኖሩ ይችላሉ። ግን ዊሊ ሳሊባ የመመለስ እድል እንዳለው ሚኬል አርቴታ ሲገልጽ ተመልክተናል። ኤፕሪል ላይ ባለፈው የውድድር ዓመት ለመጨረሻ ጊዜ ሲገናኙ አንዳቻ ነበር የተለያዩ። ለብሬንትፎርድ ያን ዊስ ያስቆጥሩ፣ ለአርሰናል ደግሞ ቶማስ ፓርቲ ያስቆጥሩ ነበር። ሁለቱም ተጫዋቾች አሁን በየቡድኖቻቸው ውስጥ የለም። የሚኬል አርቴታ ፕሬስ ኮንፈረንስ የጀመረው ከጉዳት ዜና ነው። አዲስ የጉዳት ዜና አለ ወይ ብሎ ነበር የጠየቁት። ትናንትና ነው እንግዲህ ጋዜጣዊ መግለጫው ምሳ ሰዓት ላይ የሰጠ። እናም ትናንትና ስለሰጠ ማታ ወይም ትናንትና 10 ሰዓት ላይ ደግሞ ልምምድ ነበራቸው አርሰናሎች በሶባ ሪያሊቲ እና የዛሬውን ስልጠና መመልከት አለብን አለ። እናም ከዛ በኋላ ነው ምን አዲስ ነገር እንዳለ ልረዳ የምችለው። እስካሁን ድረስ ባሉን ጥቂት ጥርጣሬዎች ላይ ምን እንደሆነ በእርግጠኝነት መናገር አይቻልም ሲል ገለጸ። ከዛ በኋላ ዊሊያም ሳሊባ ላይ ምን ተጨማሪ ዜና አለ ብለው ጠይቁት። ትንሽ ፈገግ ካለ በኋላ የቀናት ጉዳይ ይመስለኛል፣ ስለዚህ ነገ መገኘት ይችል እንደሆነ መጠበቅ አለብን አለና ዊሊያም ሳሊባ የመመለስና ያለመመለሱን ጉዳይ በእርግጠኝነት አልተናገረም። ግን አንዳንድ ፉቴጆች ወይም የልምምድ ፎቶች ሲወጡ በብላክ ሻይት የሱ ፎቶ የታየ ይመስላል፣ ወይም ደግሞ ልምምድ የሰራ ይመስላል። ስለዚህ የመመለስ እድሉ ሰፊ ነው። ሊያንድሮ ትሮሳርድም የማትሩፍ ዳይ ነው ያለ የቀናት ጉዳይ ነው ብሏል። በዚህኛው ጨዋታ የመመለስ እድል በጣም ሰፊ ነው። ግን በዚህኛው ጨዋታ ባይመለስ የቪላው ጨዋታ ሊያንድሮ ትሮሳርድ ሰሞነኛ ብቃቱ በጣም አስደናቂ ነው ተጫዋች የመመለስ እድሉ ሰፊ እንደሆነ መናገር ይቻላል። ይቅርታ አድማጮች ለድምጼ። በካይ ሃቨርትዝ ዜና ላይ ደግሞ የሳምንታት ጉዳይ ነው ብሏል። የማተር ኦፍ ዳይስ ዊክስ ነው ያለ። በሚቀጥሉት ጥቂት ሳምንታት ውስጥ እንዴት እንደሚሻሻል እንመልከት። በጣም ጥሩ እየሰራ ነው፣ በሜዳ ላይ ነገሮችን እያደረገ ነው፣ ግን የተወሰነ ጊዜ እንደሚያስፈልገው አስባለሁ ብሏልና ሊመለስ በጣም ተቃርቦ ነበር ካይ ሃቨርትዝ። ስለዚህ ጉዳቱ እንዳገረሸበት የሚጠቁም ነገር ነው ሚኬል አርቴታ የተናገረ።
ከዛ በኋላ ጋቢ ላይስ ምን አዲስ ነገር አለ ብለው ጠየቁትና እዚህ ላይ ብዙዎችን ያሳቀኑ የትኛው ጋቢ አለ? በጣም ብዙ ጋቢዎች ነው ያሉን መልበሻ ክፍል እንኳን አለ እንትን የአሰልጣኞች ኮቺንግ ስታፍ ማን ጋቢ አለ አለ። ምክንያቱም ጋቢ ማርቲኔሊ፣ ጋቢ ጄሱስ፣ ጋቢ ማጋሊሽ ይባላልና ጋቢ ማጋሊሽ ሲል ቢግ ጋቢ አለ ሚኬል አርቴታ ማለት ነው። ቢግ ጋቢ ያሉ መልበሻ ክፍል ውስጥ እንደሚጠሩት የሚያሳውቅ ነው። ቢግ ጋቢ በጣም በጥሩ ሁኔታ ልምምዱን እየሰራ ነው። ከሳምንታት ቆይታ በኋላ ይመለሳል ሲል ነው የገለጸ። በዚህኛው ቀን አላለም፣ በሳምንታት ውስጥ እንደሚመለስ ነው ለመግለጽ የሞከረ። ከብሬንትፎርድ ጋር ስለመጫወት ስላለው ነገር ተጠይቆ ነበር። ይህ ነገ 9 ተኩል ላይ የሚከናወን ነገ ምሽት 4 ተኩል የሚከናወን ጨዋታ ማለት ትናንትና የሰጠው ጋዜጣዊ መግለጫ ነው። ሁሉም ሰው በዛ ሰዓት መገኘት አለበት ነው ኤምሬትስ እና ሁሉም ሰው አብሮን ይጫወታል። ለማሸነፍ የምናወጣው ጉልበት አብሮ ያወጣል። ነገ 4 ሰዓት ተኩል ምሽት ላይ ይህ እድል አለን አብረን ለመጫወት ላይክ አኒማልስ አለ። ደጋፊዎች ነው እንደዚህ የሚላቸው እንደ እንስሳ እንደ ዋይልድ ከኛ ጋር አብረው ሊጫወቱ ይገባል። በኤምሬትስ ሁሉም ሰው ለማሸነፍ መጫወት አለበት አለና እሱ ግዙፍ ነው። ሌላ አስደናቂ ድባብ እንፈልጋለን ሲል ነው መግለጽ የሞከረውና ደጋፊዎች አብሮት እንዲጫወቱ አሁንም በደጋፊ ጥያቄውን አቅርቧል ሚኬል አርቴታ ማለት ነው። ጨዋታው ለማሸነፍ ስላለው ተነሳሽነት ጠይቆት ነበር። ተነሳሽነት የሚመጣው ከዝግጅት ነው አለ ሚኬል አርቴታ። ከእያንዳንዱ ጨዋታ ከተጋጣሚያችን የተሻለ ለመሆን ዝግጅት እናደርጋለን። በሊጉስ የት እንዳለን ምን እያደረግን እንደሆነ ካሰብን ያ የበለጠ ተነሳሽነት ነው። ከዛ በላይ ያስፈልገንም ማለትና ያሉበት ደረጃ አንደኛ ነው። ምን እንደሚፈልጉ ዋንጫ። ስለዚህ ይሄ ትልቁ ተነሳሽነታችን ነው ለማለት ነው የፈለገ ሚኬል አርቴታ። እየተጫወቱ ባልሆኑ ተጫዋቾች ላይ ስላለው ጉዳይ ጠይቀውት ነበረ። ስለ ቢን ዋይት፣ ሉዊስ ኬሊ ብዙ የጨዋታ ደቂቃ እያገኙ፣ ኢተን ንዋኔሪ ብዙ የጨዋታ ጊዜ እያገኙ ስላልሆኑ ተጫዋቾች ማለት ክርስቲያን ኖርጋርድ፣ ኬፓ አሪዛባላጋ ብዙ የጨዋታ ጊዜ እያገኙ ያልሆኑ ተጫዋቾች ናቸው እነዚህ የጠሯቸውና ሚኬል አርቴታ ምናለ እያንዳንዱ ጉዳይ እያንዳንዱ ግለሰብ በጨዋታው አውድ ውስጥ እንዳለ ማሰብ አለብን እና ያን ለማስተዳደር የሚመቸው በዛ መንገድ ውስጥ ነው። የጨዋታው አካል እንደሆኑ ማሰብ፣ ምርጥ ምርጫዎችን በተሻለ ሜዳ ውስጥ ለማስገባት እንሞክራለን። ጨዋታውን ያሸንፉልናል ብለን የምናስባቸውን ተጫዋቾች ለመጠቀም እንሞክራለን። የተሻለው ለመሆን ብቸኛው መንገድ ነገሮችን በትክክለኛው ጊዜ ለመጠቀም መሞከር ነው። ግን ሁሉም ሰዎች እድል እንዳላቸው እንሞክራለን አለ። ለቢን ዋይት እድል ይኖር እንደሆነ አሉ። ሁሉም ሰው እድል አለው እንዳልኩት ነው። ሁሉም ሰው በሆነ ሰዓት ውስጥ እድሉን ያገኛል ሲል ነው ለመናገር የሞከሩ። የፕሪሚየር ሊጉ አካላዊ ፈተናዎች እየጎለበቱ ስለመምጣታቸውና ያን ስለመቋቋም ተጠይቀው ነበር። አርሰናል የፊዚካሊ ቡድን ነው፣ ግን አንዳንድ ቻሌንጆች ገጥመውናል አይደል? ለምሳሌ ቼልሲ የሰንደርላንድ ጨዋታ ሞት ፊዚካሊና ከኛ ከፍ ያሉ ፊዚካሎች የጠበቁን ጨዋታዎች ነበሩ። ሚኬል አርቴታ ተመላል እሺ የአካላዊ ብቃት አንጻር ከተለያዩ የሜዳ ቦታዎች የሚመጣ ነው አለ። ቦታዎች የሚወስኑት ናቸዋል ፊዚካሊቲ። ነገር ግን የምንጫወተው እያንዳንዱ ጨዋታ በፕሪሚየር ሊግ ውስጥ ከማንኛውም ተጋጣሚ ጋር ያለውን ጥንካሬ ስትመለከት የሚፈልገው ነገር በአስደናቂ ሁኔታ የተገበርን እንደሆነ አስባለሁ። ብሬንትፎርድ ሌላ ስጋት ነው፣ የተለያዩ ፈተናዎችን ያመጣል። ሁላችንም እንደምናውቀው እና ጨዋታዎችን ማሸነፍ ከፈለጉ ያንን ፊዚካሊቲ መቆጣጠር አስፈላጊ እንደሆነ እንረዳለን። ስለዚህ ያን ፊዚካሊቲ ለጨዋታዎች ሁሉና በተለያየ ሜዳ ክፍል ለመተግበር እንሞክራለን ሲል ሚኬል አርቴታ ለመግለጽ ይሞክሩ። በጨዋታ ጊዜ እየባከነ ስላለው ደቂቃዎች ጠይቀውት ነበረ። ምክንያቱም በጨዋታ ውስጥ ብዙ ደቂቃዎች እየባከኑ ነው። አንድ ዳታ ወጥቶ ነው ከቸልሲና አርሰናል ጨዋታ በኋላ የጨዋታው አጠቃላይ የጨዋታ ጊዜ 39 ደቂቃ ብቻ እንደነበረ 90 ደቂቃ ነው አይደለም። ግን በጨዋታ ውስጥ ኦፕን ፕሌይ ኳሷን ሜዳ ላይ በእንቅስቃሴ ውስጥ የነበረች ለ39 ደቂቃ ብቻ ነው። የእጅ ሲወጣ፣ ቅጣት ምት ሲመታ፣ ኳሱ ኪክኦፍ ሲሆን፣ ጉዳቶች ሲከናወኑ፣ ንትርኮች ሲፈጠሩ የባከኑ ደቂቃዎች ከጨዋታው ኦፕን ፕሌይ ይበልጥ ነበሩና ስለዛ ነው ሊጠይቁት የሞከሩ። ጨዋታዎች ይሻሻላሉ፣ ደንቦች ይሻሻላሉ እና እንደዛ የሚኖር ነገር ያለ ይመስለኛል። በአሁኑ በፕሪሚየር ሊግ ውስጥ ምን ያህል ደቂቃዎች እየተጫወትን እንደሆነ የምንጫወተው ትክክለኛ ውጤታማው ታይም ኦፍ ፔሪድ የትኛው እንደሆነ ማየት ይመለከታል። እሁድ ዕለት የተጫወትነው ውጤታማው ጊዜ ጥቂት ነበር። ብዙ ነገሮችን መመልከትና ማዳበር አለብን። ስለዚህ ከግብ ጠባቂዎች ውጭ ያሉ ነገሮች ያለማቋረጥ ይሻሻላሉ። ጨዋታዎች፣ ደንቦች እየተሻሻሉ ይቀጥላሉ ብዬ አስባለሁ። በዚህ ጉዳይም አዲስ ነገር ይኖራል ብዬ አስባለሁ ሲል ነው መናገር ቻለ። በጨዋታው ስለሚፈጠሩ ብስጭቶችም ጠይቀውት ነበር። አዎ በተለይ ነው በሌላኛው ወገን ሲሆን ጨዋታዎችን አቆራረጥ ባህል ሲል ነው ለመናገር የሞከረ። ቸልሲ ተጫዋች ስለነበራቸው ፍራስትሬሽኖች እና አንዳንድ ስለፈጠሯቸው ጉዳዮች ይመስለኛል በአንድ ቃል ለመመለስ የሞከረ ሚኬል አርቴታ ዲክላን ራይስን ካስፈረምክ በኋላ ብቃቱ እንደምትጠብቀው ነው ወይም ከጠበቅከው በላይ ሆኖ ባህል ብለው ጠይቀውት ነበርና ለክለቡ ለቡድኑ በግልም ቢሆን ሊያመጣው ከሚችለው ነገር ጋር በጣም ቅርብ እንደሆነ አስባለሁ አለ።
ከጠበቅነው ቅርብ ነው አሁን እያሳየ ያለው ነገር ለማለት ነው። እንደዚህ ጠብቀናል ለማለት ነው ሞክር ሚካኤል አርቴታ ሙሉ በሙሉ ይገባዋል ብዬ አስባለሁ። ባለፉት 2 ዓመታት ባለፉት የውድድር ዘመናት እንደገና የሚያስደንቅ ወጥነት ያለው ብቃትን ሰጡን። በትልልቅ ግጥሚያዎች በትልልቅ ወሳኝ የጨዋታ ክፍለ ጊዜያቶች በምንፈልገው ደረጃ እየተጫወተልን ነው የሚገኝ። ይህ ትልቅ ነገር ነው። ያንን ሚና በትልልቅ ክለብ ውስጥ መወጣት ትፈልጋለህ። ያን በዌስትሃም ውስጥ ተመለከትና እና አመጣ ነው። አሁን በትልቅ ክለብ ውስጥ ያን ነገር እያሳየ ይገኛል። እሱ እዚህ ረጅም ጊዜ የሚቆይ ይመስለኛል። እናም እኔም ያይሰማኛል ለረጅም ጊዜ እዚህ እንደምቆይ ከሱ ጋር ሲል ሚካኤል አርቴታ በአርሰናል ቤት ውስጥ ረጅም ጊዜ ሊቆይ እንደሚችል መናገር የቻለው ሚኬል ሜሪኖ እንደዚህ አይነት አጥቂ ሊሆን እንደሚችል ጠብቀህ ነበር ወይ ብለው ጠይቀውት ነበር። እንደ አጥቂ በእርግጠኝነት አልጠበቅኩም ማለት ግን ተጫዋቹ ሲፈርም የሚማሩት ነገር አለ። እሱ ካለው በላይ ብዙ ሊያቀርብ እንደሚችል አውቅ ነበራል እና በተለይም ለመጀመሪያ ጊዜ ካገኘሁት በኋላ ያየሁበት ነገር በጣም ያስደንቅ ነው። የማወቅ ጉጉቱ፣ የመማር ጉጉቱ፣ የሚጠይቃቸው ጥያቄዎች፣ ያለማቋረጥ ለመማርና ያለው ፈቃደኝነት፣ ሙያውንና እግር ኳስን የሚወድበት መንገድ ለዚያ ገደብ ማስቀመጥ ከባድ ነበር። ምክንያቱም አንድ ሰው በየቀኑ ማደግ ሲፈልግ ያንን ቆራጥ ከሆነ እና ካለ ገደብ ለማወቅና ለማድረግ ሲሞክር ለማሸነፍና ብቃቱን ለማዳበር የአንድ ነገር አካል ለመሆን በሚያጓጓ ነገር ውስጥ ሲሰራ ስትመለከት በጣም አስደናቂ ነው። በጣም ኃይለኛ ተማሪ ነው ሚኬል ሜሪኖ በእርግጥም ያለው አለ። እናም አስደንቆናል ሁላችንም ሲል ነው ሚኬል አርቴታ ለመናገር የሞከረው። ክርስቲያን ኖርጋርድን ስላስፈረመበት መንገድ፣ ዴቪድ ራያን ስላስፈረመበት መንገድም ተጠይቀው ነበር። ምክንያቱም ሁለቱም የብሬንፎርድ ተጫዋቾች ናቸው። ስለ ክርስቲያን ኖርጋርድ መጀመሪያ ሲናገር ምን አለ? በሜዳ ላይ ያየሁት እና ከዚያ እንደ መሪ የሰማሁት ሁሉ አስደንቆኛል። መጀመሪያ ተመለከት ነው በብሬንፎርዱን፣ ከዛ ስልክ ደወልንለት፣ ስለሚኖረው ሚና ተነጋገርና ስልኩን አንስቼ ባነጋገርኩበት ቅጽበት ከኛ ጋር ለመቀላቀል በጣም ጓጉቶ ነበር። በቡድኑ ውስጥ የሌለን ነገር ያመጣል። እሱን በማግኘታችን በጣም ደስተኛ ነን። እናም የመጀመሪያው ቀን ጀምሮ ባሰብነው ልክ ለቡድናችን ብዙ ነገር እየሰጠን ይገኛል ሲል ነው ለመናገር የሞከረው። ያው ከሜዳ ውጭ የቡድኑ ዋና መሪ እንደሆነ ይገለጻል። ክርስቲያን ኖርጋርድ የቡድኑ ባለ ብዙ ልምድ ስለሆነ የብሬንፎርድ የብዙ ጊዜም አምበል ስለነበረ ብሬንፎርድን ከሻምፒዮንሺፕ ያሳደገ ተጫዋች ስለሆነ ማለት ነው። ስለ ዴቪድ ራያም እንዲሁ መልሷል። አስደናቂ ግብ ጠባቂ ነው አለ። እንዲሁም በጣም ጥሩ ታሪክ ነው እንዴት እንዳስፈረም ነው አለ። ዴቪድን ለማስፈረም ብዙ ጊዜ ቀደም ብለን ሞክረናል። እኔ እንደደረስኩ ነበር እሱን ለማስፈረም የሞከርነው። ለ2 ዓመታት መጠበቅ ነበረብን። የውድድር ዓመቱን የጀመረበት መንገድ አብረን ያደረግነው ጉዞ ለኛ አስደናቂ ነው። እሱን በማግኘታችን በጣም ደስተኞች ነን ሲል ነው ሚኬል አርቴታ የመለሰው። እሱ ካደረካቸው ምርጥ ፈራሚዎች ውስጥ አንዱ ነው ወይ ብለው ጠይቀውት ነበር። እዚህ ጋር አዎ ይላል ብዬ ጠብቄ ነበረ። እሱ ካደረካቸው ምርጥ ፊርማዎች ውስጥ አንዱ ነው ስለ ጠይቀውት መልስ ለመስጠት በጣም ከባድ ነው አለ። ግን በእርግጠኝነት ወደ ተለየ ደረጃ የሚያደርሰን ተጫዋች ነው፣ ወደምንፈልግበት የጨዋታ መንገድ ያመጣን ተጫዋች ነው ሲል ለመመለስ ሞክሯልና በእርግጠኝነት ካስፈረማቸው ፊርማዎች ምርጡ ነው ብሎ እንደማያስብ የተሰማኝ ስሜት ነው። እኔ እንጃ የሚኬል አርቴታ ምርጡ ፊርማ ማን ነው ተብሎ ቢጠይቅ የትኛው እንደሆነ ለመመለስ እርግጠኛ አይደለም። ዲክላን ራይስ እያልን ብዙ ተጫዋቾችን እንጠይቃለን። ግን ሚኬል አርቴታ እንዲጫወት እና ወደ ፎርም ያመጣው ተጫዋች ግን ለኔ ገብርኤል ኢየሱስ ነው እና ለሚኬል አርቴታ ባይሆን ለኔ ብትጠይቅ የሚኬል አርቴታ ምርጡ ፊርማ የትኛው ነው ተብዬ ብትጠይቅ ገብርኤል ኢየሱስ ነው ምለው። አላቅም እናንተ ማን ብላችሁ እንደምትመልሱ። የሚኬል አርቴታ ምርጡ ፊርማ ማን ነው? እስኪ መልሱልኝ እናንተ የእናንተን የሚኬል አርቴታ ምርጡ ፊርማ ብላችሁ ማን ትመልሳላችሁ? ዊሊያም ሳሊባ የሱ ፊርማ አይደለም ወይስ ማን ትላላችሁ? ቢን ዋይት ወይስ ዴቪድ ራያ፣ ቪክተር ኬሬሽ፣ ካይ ሃቨርት፣ ማርቲን ኦዲጋርድ፣ ዲክላን ራይስ ወይስ የትኛው? እስኪ ለመጻፍ ሞክሩልኝ ሀሳብ አስተያየቶቻችሁን። የኔ ምርጡ ፊርማ ገብርኤል ኢየሱስ ነው። ምክንያቱም እሱ ነው ወደ ፎርም ሚኬል አርቴታን ያመጣው ብዬ ስለማስብ ማለት ነው። ከክፍት ጨዋታዎች ጎሎችን ስለማስቆጠር እና በብሬንፎርድ ጨዋታ ከክፍት ጨዋታዎች ጎሎችን እንመለከታለን ወይ ብለው ጠይቆት ነበር። በፕሪሚየር ሊግ ውስጥ ከቆሙ ኳሶች ጎል ማስቆጠር የማይወድ ቡድን አላቅም። ቼልሲ ከቆመ ኳስ ላይ ነው ጎል ያስቆጠረብን። 7 ማዕዘኖች ነበሩ፣ 8 ማዕዘኖች እነሱ 7 ማዕዘኖች ነበሯቸው፣ 8 ማዕዘኖች እኛ ነበረ። እናም ጨዋታዎችን በየትኛውም ሰዓት የቆሙ ኳሶች ሊወስኗቸው ይችላል። ከቆሙ ኳሶች ጎል እየተቆጠሩብን ነው። ስለዚህ ከቆሙ ኳስ ጎል ማስቆጠርም እንፈልጋለን ሲል ነው ለመመለስ የሞከረ። ደጋፊዎች ለቡድኑ የበለጠ ፖዚቲቭ ሊሆኑ ይችላሉ ወይ ብሎ ጠይቆት ነበር። ያ
በተለይ የጨዋታው አይነት በተለየ የጨዋታ አይነት ስንጫወት ሁሉ ጊዜ ያስፈልጉናል አለ። የተለየ የጨዋታ አይነት ስንጫወት ማለት ቡድኑ የደከመ ሲመስልና ወደ መከላከል መዋቅር ለመመለስ ሲሞክር ኢነርጂ እንደሚያስፈልገው ነው ለመናገር የሞከረው። ደረጃዎቻችን ከፍ ማድረግ አለባቸው። እዚያ ነው የሚገኙት፣ የሚመጡት ለዚህ ነው፣ ሊደግፉን ነው፣ ሊመለከቱን መሆን የለበትም። እናም ስንጫወት እነሱ ለኛ ተነሳሽነት መስጠት አለባቸው። ጉልበት፣ ድባብ፣ ፖዚቲቭ ነገር ለመፍጠር መሞከር አለባቸው። ሁሌም እንደሚያደርጉት ሲል ሁልጊዜ ለሚያደርጉት ነገር ክብር ለመስጠት ሞክሯል። ጉዳቶች የወቅቱ ወሳኝ ጉዳይ ስለመሆናቸው ጠይቀው ነበር። እዚህ ጋር በጣም ለማብራራት የሞከረው በተለይ እንደ ሊዮ ያሉትን እንዴት እንዳጣናቸው ተመልከት። ምክንያቱም ሊዮ በጣም በጥሩ ብቃት ላይ የነበረ ሳለን ያጣነው ደግሞ ጋቢ ማርቲኔሊ ከጉዳት ተመልሶ ብዙ ደቂቃዎች መጫወት በማይችልበትና የእሱን ጉዳት እና ደቂቃዎችን ማኔጅ ማድረግ በነበረብን ጊዜ ሊዮን አጥተነዋል። እሁድ ዕለት ከነበረው ጨዋታ መጫወት አልቻለም። ስለዚህ ይህንን ማስተዳደር አለብን። ዊሊ ከአንድ ቀን በፊት ልምምድ ላይ ተረበሸ። ስለዚህ እሱን ከጨዋታው ውጭ መሆን ነበረበት። ተጫዋቹ የተወሰኑ ቦታዎች ላይ ጉዳቶች እያጋጠማቸው ይገኛሉ። ልምዶችን እየወሰዱ አይደሉም አንዳንድ ተጫዋቾች። ግን እንደገና ለነሱ ያለን አመለካከት እነሱ የሚቀይሯቸው ወይም ደግሞ እነሱን ቀይሯቸው የሚገቡ ተጫዋቾች ያን መፈጸም እንደሚችሉ እናምናለን እና እነሱን ብናጣም በእነሱ የምንተካቸው ተጫዋቾች ያን ማድረግ እንደሚችሉ ነው እየተሰማ የሚገኙ። ሁሉም ተጫዋቾች ለኛ ቁልፍ ናቸው። ግን ጉዳት ሁልጊዜም የሚያስቸግረን ጉዳይ ነው። የውድድር ዓመቱ ሲጀምር የፊት መስመሩ ላይ ነበር ጉዳት በጣም ያስቸግራል። አሁን ደግሞ የኋላው መስመር ይመስላል። ግን ከዚህ ጋር አብረን መጓዝ አለብን ሲል ነው ለመመለስ የሞከሩ። ከጉዳት ጋር አብረው መቆየት እንዳለባቸው ባለፈው የውድድር ዘመን በዚህ ወቅት እንዴት ሲዘጋጅ እንደነበረ ጠይቀውት ነበረ። ለዚህ ወቅት ባለፈው የውድድር ዘመን ማለት ሲዝኑ ካለቀ በኋላ ለዚህ ወቅት በዚህ ውድድር ዓመት የሚያጋጥሙት ፈተናዎች እንዴት እንደተዘጋጀ ነው ሊጠይቁት የሞከሩት። ምክንያቱም የውድድር ዘመኑ በአንዳንድ አጋጣሚዎች በተለይም በፊት መስመር በጣም የከፋ ነበረ። ግን ይሄኛው የውድድር ዘመን የበለጠ የከፋው ነው አለ። አሁን ከኋላ መስመር ደግሞ ምን እየተፈጠረ እንደሆነ የተመለከታችሁ ነው። ነገር ግን የበለጠ አስተማማኝና ተጨማሪ አማራጮች ያሉት ቡድን ማሰባሰብ ነበረብን። ያን አድርገናል። እንዲሁም ተጫዋቾችን በተለያዩ ቦታዎች መጠቀም እንዳለብን፣ በዚህ ደረጃ ለመወዳደር ከፈለግን የተለያዩ ሚናዎችን መወጣት እንዳለባቸው ካለፈው ተምረናል እና ሚካኤል ሜሪኖ ያን ነው እያደረገ የሚገኘው አለ። ተጫዋቾች የተለያዩ ሚናዎች መወጣት መልመድ አለባቸው ማለት በተለያዩ ዲፓርትመንቶች መጫወት እንዳለባቸው ነው ለመግለጽ የሞከሩ። የካይ ሃቨርትዝ ላይ ችግር ወይም ደግሞ ጉዳቱ እያገረሸበት ነው ብለው ጠይቀውት ነበር። ሁሉም ነገር ለማድረግ እየሞከረ ነው። ወደሚቀጥለው ደረጃ ለመሸጋገር አልቻለም ማለት ለመጫወት ለማለት ነው። ሁላችን እሱን ለማግኘት በጣም ጓጉተናል። በግል ያለና ሁልጊዜ እኔ የምላችሁን ነገር ቃል በቃል ተናገሩ። ሚካኤል አርቴታ በጣም የሚወደው ተጫዋች ካይ ሃቨርትዝ ነው። ሜዳ ውስጥ በጣም ይፈልገው። በየትኛውም ሰዓት የትኛውም ዲፓርትመንት ላይ ይሁን እሱን ማግኘት ይፈልጋል። አጥቂውን አማካኝ ብቻ ሜዳ ውስጥ ይፈልገዋል ለተለያየ ታክቲካል አፈጻጸም ማለት ነው እና በቃል እሱ ነን። በግሌ ለቡድኑ የሚያመጣውን ደግሞ በጣም የምወደው ተጫዋች ነው። ባህሪውን ስብናውን ከውጭ ሆኖ ሲሰቃይ አይቻልም። ለመጫወት ያለውን ተነሳሽነት አይቻልም። የተጫዋችነት ሪከርዱን አስደናቂ ነው። ሁልጊዜም ዝግጁ ነው። አሁን በቡድኑ ውስጥ ተመልሶ እስኪጫወት መጠበቅ አልችልም። ምክንያቱም ለቡድኑ ትልቅ ማበረታቻ እንደሚሆን አስባለሁ። ሁላችንም እሱ እስኪመጣ እንጠብቃለን አለ። ከዚህ ትልቅ ሳምንት ምንድን ነው የተማርከው ብለው ጠይቀውት ነበረ። እሺ አለ ዌይል አለ ከስፐርስ ጀምሮ ስለ ከዓለም አቀፍ ረፍት በኋላ ስለተፈጠሩት ነገሮች ብዙ ነገር ለመማር ሞክረናል። ለምሳሌ ጋቢ ምን እንደተፈጠረ፣ እንዴት ያ ጉዳት እንዳይከሰት ማድረግ እንደምንችል አስባለሁ። ማስተካከል እንችል ነበረ። የብራዚል ብሔራዊ ቡድን እንዳይሄድ ለማድረግ ነው እንግዲህ ጋቢ ያለ። እንደገና መማር ባለብን መንገድ የቡድኑን ጨዋታ ተጫውተናል። እነሱን ማየት ሁልጊዜ ከነሱ መማር እንዳለብን ተመልክተናል። ከባየር ሙኒክ ጋር የተለየ ጨዋታ ነበር፣ ምክንያቱም በየሳምንቱ ማትመለከታቸው ተጫዋቾች ናቸው አለ። ባየር ሙኒክ የጀመረው ቡንደስሊጋ ቡድን ስለሆነ ስለዚህ ከነሱ ጋር እንዴት መጫወት እንደነበረብን ተመልክተናል። ከባለፈው ዊክንድ ከቼልሲ ጋር በነበረብን ጨዋታም በብሪጅ ጨዋታም የሆኑ የተከሰቱት ነገሮች ለመማር ሞክረናል። ምክንያቱም የተከሰቱት ነገሮች በእውነቱ ምን እንደተከሰተ ለምን እንደተከሰተ ግንዛቤ መውሰድ አለብን። ፊዚካሊቲውን፣ የጨዋታውን ስፒድ ሁሉም ለመማር ሞክረናል። ስለዚህ ትልቅ ትምህርት ነው አለ እና ኢንተረስቲንግ ጥያቄ ጠየቁት። ቡድኖች ቼልሲና ሰንደርላንድ በአርሰናል የፈጸሙትን ጥቃት ይኮርጃሉ ወይ የሚለውን ብለህ ታስባለህ ወይ ብለው ጠየቁት። ኢንተረስቲንግ ነው አይደለም? ሁለቱም ፊዚካሊቲ ነበር። አርሰናል በፊዚካል የበለጡት ሁለት ቡድኖች ቼልሲና ሰንደርላንድ ናቸው። እናም ይኮርጃሉ ወይ ብለው ጠየቁት። በፕሪሚየር ሊግ ውስጥ ያለ እያንዳንዱ ቡድን የሚያደርጉት የመጀመሪያ ነገር ተቃራኒ ጠበኛና አግሬሲቭ መሆን ነው አለ። የቼልሲን አግሬሲቭ እና ቡድኖች ጨርሶ የሚቀይሩት ነገር እንደማይሆን
እንደማያስቡት ነገር እንደዋለን አላስብም አለ። ያስቡታል አለ ወይ ወደ አንዳንድ ጽንፎች ወስደን ልንመለከቱ ይገባል ይል ጨዋታ አለ። ጨዋታው ኖርማል አልነበረም አለ። በጨዋታው 60 ደቂቃዎች አልነበረንም አለ። 33 እስከ 39 ጨዋታ ደቂቃ ነው የተጫወቱት ማለት እሱ የተለየ ነበራል። ብዙ ተጫዋቾች መሬት ላይ ነበሩ እና በመጨረሻ ደቂቃዎች እንኳን 4 ደቂቃዎች በስርዓት አልተጫወትናቸውም እና ጨዋታው is not a formal game አለ። ብዙ ደቂቃዎች የባከኑበት የጨዋታ ክፍለ ጊዜ መቆራረጦች የነበሩበት የጨዋታ ክፍለ ጊዜ ነው ሲል እና ኖርማል የሚኮረጅ አይነት ጨዋታ አይደለም ለማለት የሞከረ ይመስለኛል። በዚህ በተጨናነቀ ጊዜ እንዴት እንደሚዘጋጅም ጠይቀውት ነበረ። ምክንያቱም በየ3 ቀኑና በየ4 ቀኑ መጫወት ነበር አለበት እና ልምምዶች እንዴት እንደሚያደርግና እንዴት እንደሚለማመድ ነው የጠየቁት። ሚዛን መፍጠር አለብናል በግልጽና በተወሰነ መልኩ አለ። አንዳንድ ጊዜ በየ3 ቀናቶች አንዳንድ ጊዜ ደግሞ በየ4 ቀናቶች እንጫወታለን። በግልጽ ለማየት እንደሚቻለው የጊዜ ሰሌዳው በጣም የጣበበ ነው፣ ግን ተላምደናል አለ ከዚህ ጋር። ስለዚህ ዝግጅቱናችን እንለዋውጣለን አለ። ምናልባት አንዳንዴ በአካላዊ ጥቂት ለመዘጋጀት እንሞክራለን። አንዳንድ ጊዜ ደግሞ በመርሆዎች ላይ እንዘጋጃለን፣ በስትራቴጂ ላይ እንዘጋጃለን አለ። የበለጠ የተጋራኒ ቡድን ጥንካሬና ድክመት ላይ በተያያዘ ምን ማድረግ እንዳለብን ለማስተካከል እንሞክራለን ለማለት ሞከረ። በመጨረሻ ለሚካኤል አርቴታ የቀረበው ጥያቄ ስለ ዊሊያም ሳሊባ የተለመደ ጉዳትን አስተናገደ ብለው ጠይቁት። የጉዳት ባህሪ ነው። እሺ የቁርጭምጭሚት ክፍል ነው ጉዳት ያስተናገደው። ለጥቂት ሳምንታት ከጨዋታ ውጭ ያደረገው የነበረው ጉዳት ነው። በአንፊልድ ለመጫወት ሞክሮ ምቾት እንዳልነበረው ታስታውሳላችሁ። በሊቨርፑል ጨዋታ ክርስቲያን ሞስኬራ ተክቶት የገባውን ጊዜ ነው። ከዛ ያ ጋር ተመሳሳይነት ጉዳት ያለው ጉዳት ነው። ምቾት ነው ያጣ ቁርጭምጭሚቱ ላይ ነው። እናም እንግዳ ነገር ነው፣ ግን ተስፋ እናደርጋለን የቀናት ጉዳይ ነው ተመልሶ እንደሚመጣ ሲል ሚካኤል አርቴታ ዊሊያም ሳሊባን በቅርብ ቀናት ውስጥ መልሶ እንደሚያገኘው ለመናገር ሞክሯል። የሚካኤል አርቴታ ፕሬስ ኮንፈረንስ ይህን ይመስል ነበር። አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ቀን ይሁንላችሁ ባይ